ማለት ሰላም ወደታች ነው እንዴ የምታድጊው? ማለት ቆይ ተይኝ ስልሽ አይገባሽም እንዴ? ጭንቅላትሽ አይሰራም እንዴ? አንተ መተውና ወደታች ማደግ ምን ያገናኘዋል? እድገትሽ እንደካቱ ወደታች ባይሆን ኖርማ ሰው ተይኝ ስልሽ ይገባሽ ነበር። ያው እዛ ማዶ ትልቁ መኪና የኔማ ተምቹዬ የኔ ሸሞኑ ሟና የትም ዞረሽ ማረፊያሽ ጎዳና አራል ሳመኝ ገና ሊስመኝ ሲሞክር ትቼው መጣ። ሀንዬ የምርሽን ነው? መሳሳም እኮ በጣም ኖርማል ነገር ነው። ምን እያልሽ ነው ሰላምዬ? እኔ እስከ ማርገዝ ድረስ እንደደረስኩ ታውቂ የለ እንዴ? አሁን ልሸኘኝ ትችላለህ? ችግር የለውም። መቼም አንተ እንደ ጆተኒ ያለ ሳንቲም አሰራ። ለዚህም ክፍያ ልጠይቀኝ ነው? ችግር የለውም። ይሄ ለሌሎች ስራ እንደምርቃት ይሆናል። ወይዘሮ ባዩሽ ብቻዋን እንዳልሆነች እርግጠኛ ነኝ። ስለዚህ ብትጠነቀቂ ጥሩ ይመስለኛል። እንዴት ማለት? ከታሰርን ጀምሮ እንደምትወጣ በጣም እርግጠኛ ነበረች። በዛ ላይ ደግሞ ሲመጡ ሲጠይቋት የነበሩ ሰዎችም በጣም ብዙ ናቸው። እንደገና ደግሞ በጣም ትልልቅ ሰዎች ናቸው። በጣም አመሰግናለሁ አና። ደስ ብሎ ስላየሁ በጣም ደስ ብሎኛል። አመሰግናለሁ በጣም። ደግሞ እንኳን ደስ አለ ሳልልህ። ተምቹ ስለተገኘ ነው ወይስ ሌላ ነገር አለ? ከአዝራ ጋር እኮ ተጣላን። ምን? ታዲያ እናንተ መጣላት እኔን የሚያስደስተኝ ነው የሚመስልሽ? ይሄንን አይደል ስትፈልግ የነበረው? እኔ እኮ ጆሮ ነኝ። ያንቺን ደስታ እንጂ ሀዘንሽን አይደለም የምፈልገው። አሴር እንደዛ ለማለት ፈልጌ እኮ አልነበረም። በጣም ተሳፍሪያለሽ። ያንቺን ደስታ ለማግኘት ስል ነበር እኮ የኔን ደስታ ያጣሁት። መጀመሪያም እኮ እኔ ብዬ ነበር ያለ አሴር አይሆንልሽም ሀኒቹ። አይ ደግሞ አላለችም። ምን እንዳትሉኝ ያለችውን ምንም ሰምታችኋል። ይኸው ደስ ይበል። ተጣላን ከዝራ ጋር ማለት ለእኔ ስትይ ነው የተጣላሽው? እስኪ ንገሪኝ፣ ለእኔ ብለሽ ነው ወይ? ያልተመቼ ነገር ስላለሽ ነው እንጂ ለእኔ ብለሽ ነው? አንዳንድ ሴቶች አላችሁ፣ ተው ብያለሁ። እንደዚህ አይነት ባህሪ ያለባችሁ ሴቶች ከሄዳችሁ በኋላ ተመልሳችሁ የምትመጡባት መንገድ የምታመጧት ምክንያት ምን አለ ባትዋሹ። አንዴ ሳትፈልጉ ሄዳችሁ አይደለ? እዛ ጋር ሄዳችሁ ስላልተመቻችሁ እንደተመለሳችሁ እኮ ልቦናችሁ ያውቃል። እኛ ደግሞ በደንብ ይገባናል። ዝም ስለምንል በቃ ማናቅ ፋራ ይመስላችኋል። ብዙ ጊዜ ወንዶች ማለት ነው ዝም የሚሉት እያወቁ ነው። የምሬን ነው እላችሁ። እኔ ብዙ ጊዜ ዝም ብዬ ነገሮችን አሳልፌያለሁ እያወቅኩ እንዳላወቅኩ ጅል የተባልኩበት ጊዜ አለ አስታውሳለሁ ከዚህ በፊት። እና ይሄ ማለት እንትን ማለት አይደለም፣ አለማወቅ አይደለም። የምሬን ነው እላችሁ። ያው ራሳችሁን ታዘቡታላችሁ። የሆነ ጊዜ ላይ ብዙ ጊዜ ዝም የምትሉ ሰዎች አሸናፊ ናችሁ። የምሬን ነው። ተናግራችሁ ሰውን ከምታናገሩ፣ ክፉ ከምትነጋገሩ ዝም ብትሉ ያ ሰው እንዴት ዝም ሊል ቻለ ብሎ የሚጨነቀው ጭንቀት ራሱ ልነግራችሁ አልችልም። ኧረ ሰላም አላልኳችሁም? እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አላችኋለሁ። ኖላዊ በትናንትናው ክፍል ተምቹና አሲር ይገናኛሉ ብለን አስበን ነበረ። በፍጹም አልሆነም፣ አልተሳካልንም። አሲር ያለበትን ቦታ እንዴት መገመት አቃተው? ማለት ከዚህ በፊት ከጓደኞቹ ጋር እንደነበረ ምናምን ያውቃል። እነዛ ጓደኞቹ ምናምን አብሮት እንደሚያሳልፍ ያውቃል። እና እነዛ ቦታዎችን ለምን አልፈለገም? ዶክተሮቹ ያላቸው የፈለኩት ነገር እነዛ ቦታዎች ላይ ይገኛል ብሎ ለምን አላስብም? ምናልባት ከዛ ስለወጣ ወይም ደግሞ ከጎዳና ህይወት ስለወጣ እዛ ቦታ አይመለስም ብሎ አስቡ ይሆናል በሚለው እናልፋለን። ያው በቀጣይ ክፍል ያገኘዋል ብዬ ነው ማስበው። ምክንያቱም ሀና ፍንጭ ሰጥቷለች። ጎዳና ላይ ምናምን ታይቷል ካለች በቃ ሊገመት የሚችለው ከዚህ በፊት የኖረበት አካባቢ ወይም ደግሞ ያሳለፈበት አካባቢ ሄዶ ያገኘዋል ብዬ ነው ማስበው። ብቻ ቢገናኙ እኔ በጣም ደስ ይለኛል ከምላችሁ በላይ። እርግብ ግን ምን ወሰዳት? ምንድን ነው የሰለባት? ትሰለባለች እንዴ ልጅቷ? እንዴ የምሬን እኮ ነው። በምን እንደምገልጸው እኮ ግራ ገብቶኝ እኮ ነው ጋይስ። ወዴት እንደሄደች አናቅ፣ ምን ላይ እንዳለች አናቅ፣ እረፍት ትውጣ አናቅ፣ ትሙት አናቅ። ምን ውስጥ ያለችው እርግብ? ምን በላት? ምን ዋጣት? የት ነው ራሷን የሸሸገችው? እንደዚህ ይቻላል እንዴ ጋይስ? ኢትዮጵያ ውስጥ እንደዚህ ራስ መሸሸግ ይቻላል እንዴ? ኧረ ተው እንዴ ተው። ኧረ ፖሊስ እየፈለጋት፣ ሰው እየፈለጋት፣ ባዩሽ እየፈለገቻት፣ ስንት ሰው ነው የፈልጋት እርግብ?
እንደዚህ የተሸሸገችበትን ቦታ እኔ ለማወቅ በጣም ጓጉቻለሁ። እንደኔ ጓጓችሁ ሰዎች ካላችሁ ቶሎ በሉ አምጡልኝ በሉ ኮሜንት ላይ እርግብ ትመለስ በሉ። እርግብ ይመቻት፣ ግን ጠፋች አይደለ? በትናንትናው ክፍል በጣም ጎልቶ ሲታይ የነበረው የሀናና የአሴር ጉዳይ እንዲሁም ደግሞ የምናሴና የድንብላል ጉዳይ ነበር አይደለ? እስኪ ከነሱ ልጀምር፣ ምናልባት ትንሽ ያዝናኑን ስለነበረ ምናሴ ቁጣ ላይ ትንሽ ይቀርሃል። እውነት አንተ በቃ መልካም ሆነ ብትቀጥል ነው የሚሻለው። ጭራሽ ማነቅም ጀመርሽ አባቴ። ኧረ ይቅርብሽ እንጂ አያምርብሽም። አያያዝሽ ራሱ ማለት ነው። ወንድ ልጅ እኮ ድሮኑ ከባድ ነው ማለት በቃ አንድ አይደለ አለ። በዚህ መንገድ ባይሆን ደስ ይለኝ ነበረ። እኔ ለምን መደበቁን ለምን እንደፈለጉ ነው ያልገባኝ። ምናሴ አሪፍ ምክንያት ይኖረዋል ብዬ ነው የማስበው የደበቀበት ምክንያት። ምክንያቱም ልጁን ከዚህ በፊት ስለሚያውቀው ወይም ደግሞ የአሴር ጓደኛ እንደሆነ ካወቀ ወይም ደግሞ እንደዛ መሆኑን ካወቀ እንዳይታሰር አስቦ ነው ማለት ነው። ስለዚህ ከሁለት ሀሳብ ሆኖ ነው ማለት ነው ልጁ ለመናገር የፈራው እንዲሁም ደግሞ እንደዚሁ ባህሪ የተቀያየረው በሚለው እናልፋለን። ነገር ግን ቢያወያይና ቢወያዩ አሪፍ ነበረ። ሀናም እሱን እንደሰማች በቃ ጥላ ሄዳ ወደ አሴር፣ እሷም ምክንያት አገኘች እንዴ ምክንያት አገኘች። ቆይ ወደ እሷ መለሳለን። ድንብላል ወንጋ ገብቶላታል አይደለ ጋይስ? ገብቶላታል በደንብ ነው ይገባላል፣ በደንብ ማለት ነው። ጭራሽ እንትና ሲሄድ እንትን ሄዳ ምናምን ጀመረች አይደለ? እጅ መሳም ምናምን ጀመረች። ጥሩ ነው፣ እጅ መሳም ጥሩ ነው፣ ደስ ይላሉ። ግን ብቻ አንድ ላይ ቢሆኑ እኔ በጣም ደስ ይለኛል፣ ከምንም በላይ ከምላችሁ በላይ። ከዚህ በፊትም ሪከመንድ አድርጌያቸዋለሁ። ብዙ ጊዜ በተደጋጋሚ ተናግሬያለሁ። ከተገናኙ ዕለት ጀምሮ ነው እንደዚህ ያልኳችሁ። ኪችን ውስጥ ደንግጦ የገባ ጊዜ ተምቹ የዛኔ ነበር ያልኳችሁ እነዚህ ሁለቱ ልጆች ወደፊት ፍቅረኛሞች ይሆናሉ ብያችሁ ሪከመንድ አድርጌላችሁ ነበረ። በደንብ ደግሞ እርግጠኛ የሆንኩት መቼ እንደሆነ ታውቃላችሁ? ድጋሜ እሷ ጋር ሄዶ ስጦታ ይዞላት የሄደ ጊዜ። ገብቷችኋል አይደለ? ከሀና ስላስመለጥሽኝ ብሎ ስጦታ ይዞላት የሄደ ጊዜ በቃ እነዚህ ልጆች ፍቅረኛሞች ይሆናሉ ብዬ ደመደምኩኝ ማለት ነው። ይዛለትም በድጋሚ ነበር የተናገርኩትና እስኪ እናንተ አሁንስ ምን ይመስላችኋል? ወደዛ ይሄዳል ወይስ ደግሞ እርግብ ትመለስ ሲሆን ምን ትላላችሁ? መቼም እንደዛ እንትን ብለው ከእርግብ ጋር ይሆናል ብዬ አላስብም። ምክንያቱም የማይነገር አማርኛ ነው የተናገረችው። ገብቷችኋል? ሸከከኛ አይደለ? ከአንተ ጋር ስለተኛው ራሱ ሸከከኝ ምናምን የሆነ የማይባል አማርኛ በቃ ጥቅመኛ የሆነች አይነት ሴት ስለሆነች ከዚህ በኋላ ከእሷ ጋር ይሆናል ብዬ አላስብም። ከድንብላል ጋር ቢሆን እኔ በጣም ደስተኛ ነኝ። የእናንተ ሀሳብ ግን ኮሜንት ላይ ያስቀምጡልኝ። ወደ ሀና ልጅ ሀና በትናንትናው ክፍል ወደ አሴር ለመጠጋት ሞክራለች። አሴርን ለማውራት እየሞከረች ነው። አሴር ደግሞ እንደተለመደው እየሸሻት ነው ብያችኋለሁ እኮ። አሴር እሷን በሸሻት ቁጥር እሷ መጨነቋን ታበዛዋለች። አሴርን ትወዶ እንደነበረ ታውቃለች ብያችኋለሁ። አሴር ከእሷ እየራቀ ሲሄድ፣ አሴርን እያጣችው ሲሄድ ወይም ደግሞ አሴርን እያጣችው ስትመጣ ገብቷችኋል አይደለ? ፍቅሯ እየበራላት፣ ፍቅር ይበራል እየበራላት ሳይሆን ልቧ እየበራላት፣ አይኗ እየበራላት ገብቷችኋል? የከለላት መጋረጃ እየተከፈተ እያየሽ ትሄዳለች፣ እያስተዋለች ትሄዳለች ብዬ ነው የማስበው። ከዚህ በፊት ብዙ ጊዜ ተናግሬያለሁ ይሄንን ነገር። ምንድነው ክራር መቺው ወይም ደግሞ እዝራ እንደ አሴር አይሆንላትም ብያችኋለሁ። ገብቷችኋል? አሴር ለሀና በጣም ኮንፈርት የሆነ አይነት ልጅ ነው። ገብቷችኋል አይደለም? እንትን አያረጋትም፣ አያሳዝናትም፣ አያስጨንቃትም። ገብቷችኋል አይደለ? ይሳሳላታል። ኢቭን እሷን አቅፎ ሰላም ለማለት እንኳን ያፍራል አይደለ? በቃ ይጠነቀቅላታል፣ ለስሜቷ ይጠነቀቅላታል። በብዙ መልኩ መዘርዘር ትችላላችሁ፣ ብዙ ነገር አለ። እዝራ ግን ለጊዜው ነው እንጂ ብዬ ብዙ ጊዜ ተናግሬያለሁ። ለጊዜው ነው እንጂ እንደዚህ የሚሆነው እንደ አሴር አይሆንላትም። በቃ በየጊዜው እሷ ጋር አይገኝም፣ በየጊዜው አይገኝላትም እዝራ። ገብቷችኋል አይደለ? ለሆነ ጉዳይ ፈልጌያለሁ አስቸኳይ ነው ብትለው አሁን ከአባቴ ጋር ስራ ነኝ ቢሮ ነኝ ምናምን ብሎ የመቅረት ነገር ገብቷችኋል? በምትፈልገው ታይም አይገኝም። ልክ እንደ አሴር ሁሉ ቦታ አይገኝላትም ብያችሁ ተናግሬ ነበር እና ወደዛ እየሄደ ነው አሁን ድራማው እና ተመለሽ እና ተመለሽ፣ ቃልሽን አፍርሽና ተመለሽ። ሲጀምር አያዋጣሽም። ገና በመጀመሪያው ጊዜማ እንደዚህ ካለ ጥሩ አይደለም። ሰላም ሰላም፣ ኧረ ሰላም። አንቺ ለየልሽ ነገሩ። ከአንቺ ጋር ምን አወራለሁ? ምንም አላወራም። የምሬን ነው የምልሽ። እንዴ ለምን እንደሆነ ታውቃላችሁ? ከሰላም ጋር ምንም አላወራው። ሰላም ከዚህ በፊት ያሳለፈችው ህይወቷ በቃ የሆነ እንደነዚህ አይነት ነገሮች በጣም እንትን ነበረች አይደለ?
በቃ ሌሊት ያመሸሽ ነው የምትመጣው። በጣም ወጣ ያለ ባህሪ ነበራት። ማንንም አትሰማም። ከማንም ጋር ነው እንትን የምትለው። ከተለያዩ ወንዶች ጋር ጓደኛ ነበረች። ብዙ አይነት ባህሪ ነበራት። ስለዚህ ይሄ ነገር ለሷ ምንም መስሎ ላይታይ ይችላል። ነገር ግን ለአንድ ሴት ልጅ ትክክለኛ ሴት ለምትባል ልጅ ክብሯን መጠበቅ ትክክለኛ ነገር ነው ብዬ አስባለሁ። ሴቶች የምሬን ነው የምላችሁ፣ ራሳችሁን በደንብ ጠብቁ። ራሳችሁን በደንብ ጠብቁ። ከቻላችሁ እስከነ ክብራችሁ ለማግባት ሞክሩ። ለምንዶ ታውቃላችሁ ጋይስ፣ አንዴ ህይወታችሁን ካበላሻችሁ በኋላ ወደ ትዳር ሳትገቡ በተለይ የምታደርጓቸው ይሄ ወጣ ያሉ እንትኖች ላይቀጥል ይችላል። ገብቷችኋል? ይሄ አሁን ሀይ የሚባለው ታይም ወይም ደግሞ እቺ ፍቅር ጀምርን ብላችሁ የምትጋጋሏት ታይም ታልቃለች። ከሆነ ጊዜ በኋላ መሰለቻቸት ይመጣል። ትክክለኛ ሰው ላይሆን ይችላል። ገብቷችኋል? ይሄ የህይወት አጋራችሁ ትክክለኛ ሰው ላይሆን ይችላል። ከእናንተ ጋር ያለው ስትጀምሩ አካባቢ ልክ ነው፣ የእናንተን ይመስላችሁ ይችላል። ሁሉ ነገር የእናንተን ይመስላችሁ። በቃ ይሄ የእናንተ የህይወት አጋራችሁ በቃ ፈጣሪ ከሰማይ የሰጣችሁ በቃ ሁሉ ነገር ደስታ በደስታ ሁሉ ነገር ደስ የሚል ነገር ገብቷችኋል አይደለ? መጀመሪያ አካባቢ ላይ ያለችዋ ነገር ግን ከሆነ ጊዜ በኋላ የሆነ ክፍተት እየመጣ የእናንተ ሰው እንዳልሆነ ይሰማችኋል። የዛኔ ትለያያላችሁ። ስለዚህ ሴቶች ከቻላችሁ ሴቶች ብቻ ሳትሆኑ ወንዶችም እስከነ ማንነታችሁ ወይም ደግሞ እስከነ ክብራችሁ በቃ ለትዳር መድረስ ማለት እንደነዚህ አይነት ግንኙነቶች ውስጥ ከመግባታችሁ በፊት መጀመሪያ መጋባት ወሳኝ ነው ብዬ አስባለሁ። ለምን እንደው ታውቃላችሁ ጋይስ፣ አሁን አንድ ጎረምሳ ጋር ግንኙነት ጀመርሽ ልበልሽ ወይም ፍቅር ጀመርሽ ልበልሽ፣ ከዛ ከሱ ጋርም እንትን ጨረሳችሁ፣ ገብቷችኋል አይደለ? ሁሉ ነገር ውስጥ ገባችሁ፣ አለቀ። ሳትጋቡ ብዙ ነገር አደረጋችሁ አይደለ? ከዛ የሆነ ጊዜ ላይ ተፋታሽ ከሱ ጋር ወይም ደግሞ ተጣላችሁ፣ ተለያያችሁ፣ ሄደሽ ደግሞ ሌላ ሰው ጋር ጀመርሽ። አሁንም እሱ ሰውዬ ይጠይቅሻል ወይ ደግሞ አንቺ ፍላጎት አለሽ ምናልባት ከመጀመሪያው ጓደኛሽ ጋር ስለጀመርሽ፣ አንዴ ደግሞ የሆነ ነገር ከተጀመረ ፍላጎቱ እየጨመረ ነው የሚሄደው ምናምን፣ ወጣትነቱ አለ ምናምን ያስፈልግሻል፣ እሱም ያስፈልጓል። ሰው አሁንም ድጋሜ ከሱ ጋር እንትን አደረግሽ፣ ይሄኛውም ሪሌሽንሺፕ ላይ መች ይችላል ወይም ደግሞ በሆነ አጋጣሚ ልትለያዩ ትችላላችሁ፣ ወደ ትዳር አልደረሳችሁም። አሁንም ሌላ ሰው ጋር ትይዣለሽ፣ ይህንኑ ነገር ታደርጊያለሽ። ገብቷችኋል አይደለ? ከብዙ ሰው ጋር እንትን ያላችሁ ሰዎች ዋጋችሁ እየቀነሰ ነው የሚሄደው። በተለይ ሴቶች፣ የምሬ ነው። ወንዶች እንኳን እሺ ችግር የለውም እናንተ፣ ምንም ልል አልችልም። እንደዚህ ስላችሁ ደግሞ ወንዶች በርቱ እያልኩኝ አይደለሁም። ይህንን ነገር ሴቶች ብቻቸውን አይደለም ያደርጉት፣ ወንዶችም ናቸው አይደለ ጋይስ? ስለዚህ ሴቶች ራሳችሁን በደንብ ጠብቁ። የምሬ ነው። ለሴት ልጅ በጣም ወሳኝ ነው ይሄ ነገር። ገብቷችኋል አይደለ? ይሄ ወንዶችን እየቀያየርሽ ብሄድሽ ቁጥር ዋጋሽ እየቀነሰ እየወረድሽ ተራ እየሆንሽ ማንም የማይፈልግሽ ሰው እየሆንሽ ነው የምትመጪው። የምሬን ነው ብላችሁ እና ራሳችሁን ጠብቁ። እስኪ ማንኛውንም ወንድ ጠይቋቸው፣ ምን አይነት ሴት ማግባት ትፈልጋለህ? ድንግል ሴት ነው የምትፈልገው? ምን አይነት ሴት ነው ብላችሁ ብትጠይቁ ማንኛውም ወንድ እኔ ድንግል ነው ማግባት ፈልገው ነው የሚላችሁ። የምሬ ነው የሚላችሁ። ጠይቁ፣ ይፈልጋችሁትን ወንድ ጠይቁ። አቅራቢያችሁ ያለው ወንድ ጠይቁ። ለምሳሌ ወንድማችሁ ጠይቁ። ማንኛውም ወንድ የሚለው እንደዛ ነው። ገብቷችኋል አይደለ? ንጹህ የሆነች ጥሩ መጥፎ ባህሪ የሌለባት ምናምን የሚመርጠው እንደዛ ነው ሰው አይደለ ጋይስ? ስለዚህ ራሳችሁን በደንብ ጠብቁ ነው እኔ እያልኳችሁ ያለሁት። ዋጋችሁ አይቀንስ። ገብቷችኋል? ዋጋችሁ አይቀንስ። ደግሜ መናገር አልፈልግም። ከብዙ ሰዎች ጋር እንትን እያደረጋችሁ ሄዳችሁ ቁጥር ዋጋችሁን እያጣችሁ ነው የምትሄዱት። ገብቷችኋል? ተራ እየሆናችሁ ነው የምትሄዱት እና ራሳችሁን ወደ ተራነት አትውሰዱ። ራሳችሁን በደንብ እንትን ብላችሁ ተንከባክባችሁ ያዙ። ሁልጊዜ ራሳችሁን ስጠብቁ ነው ተፈላጊ ልትሆኑ የምትችሉት እና ራሳችሁን ጠብቁ ባይነኝ ነው። ከድራማ ወጥቼ ሌላ ሀሳብ ውስጥ ገቡ አይደለ ጋይስ? ወሳኝ ነገር ስለሆነ ለእናንተ ነው። ሰላምዬ ያለችውን ሀሳብ ጋር በማያያዝ ነው። ሲፈለግ መዘግዘግ ይችላል ጋይስ፣ እንዴ ግዴታ የለባችሁም እኮ፣ ሊቀር ይችላል። ሲጀመር ለትዳር የሚፈልግሽ ከሆነ ትክክለኛ ሰው ከሆነ ለዛ ነገር ጭንቅ የለበትም። ገብቷችኋል አይደለ? ይልቅ እንስራ፣ በምን ሰርተን እንለወጥ፣ ምን አይነት ነገር ውስጥ እንግባ፣ ለነጋችን ምን እናድርግ የሚል አይነት ሀሳብ ነው የሚያመጣው እንጂ ለተራ ነገር ወዲያው የሚመጣ ከሆነ
ከአንቺ የሚፈልገው የሆነ ነገር ብቻ ነው ማለት ነው። ያ ሰው ከአንቺ ጋር አይዘልቅም ማለት ነው። ቀድሞ የሆነ ነገር ከጠየቀ፣ ጊዜያዊ ነገር ከጠየቀ በቃ ከሱ ጋር እኮ ምንም ማድረግ አይጠበቅብሽም። አንቺ ማለት መቆየትም አይጠበቅብሽም። በቃ መሸሽ ነው ከሱ። ምክንያቱም አንድ ወንድ ልጅ ሁለት ነገር ነው አቅዶ ወደ አንቺ ይመጣው፣ ወይ ሊያገባሽ ወይ ደግሞ ጊዜያዊ ወይም ደግሞ ይሄ ምንድን ነው የሚባለው በቃ ቺል ሊያደርግ ፈታ ሊል በቃ ልዝናና ለሆነ ያህል ጊዜ ከአንቺ ጋር ፈታ ብሎ ከዛ በኋላ ሊተወሽ ነው የሚመጣው። ለእነዚህ ለሁለት ነገሮች ነው ይመጣው። ለትዳር የሚመጣ ሰውዬ ይሄ ጊዜያዊ ስሜት የሚባለው አብረን እንዝናና አብረን እንደር ምናምን የሚሉ ጥያቄዎችን አይጠይቅም፣ ጭራሽ አይጠይቅም። ወደ አንቺም አይቀርብም። ከአንቺ ጋር ምን አይነት ነገር ውስጥ መግባት እንዳለበት፣ ምን አይነት ስራ መስራት እንዳለባችሁ፣ ለነጋችሁ ምን ማድረግ እንዳለባችሁ፣ ስራውን እንዴት ማሻሻል እንዳለበት ነው የሚያደርገው። ያንን ነገር ነው እያደረገ የሚሄደው። አንድ ስራ የሚሰራ ከነበረ ወደ 2 ስራ 3 ስራ እያለ ቢዚ እየሆነ ነው ይመጣው እንጂ ይሄ ክለብ ለክለብ ይዞሽ እየሄደ ምናምን እንደዛ አይነት ከሆነ ጊዜያዊ በቃ ከዚህ በላይ ብዙ አላወራ አይደል። ለማንኛውም በቃ ድራማውን ረስቼዋለሁ። እናንተ ጨርሱት አይደለ ጋይስ፣ በቃ ጨርሱት እናንተ። እኔ ምንም ልል አልችልም በቃ ከዚህ በላይ ምክንያቱም ድራማውን ካነሱ በቃ አደር ተያይዘን አይደለ። ለማንኛውም በጣም ወዳችኋለሁ። ያው እቺኛዋን መልእክት በደንብ ላስተላለፍ ብዬ ነው፣ በተለይ ለሴቶች እና ተጠቀሙበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛው አልፏችሁ፣ ሊሳካላችሁ፣ መረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ፣ ፒስ። እኔ እኮ ቀድሞም ተናግሬ ነበር፣ እዝራ እንደ አሴር ለሀና አይሆንላትም ስል ነበር፣ ስጨው ነበረ። ይኸው ጭራሽ ገና በመጀመሪያው በማግስቱ ይሄ ይገርማችኋል። ጋይስ ይሄ ይገርማችኋል። ነግሬያችኋለሁ ከዚህ በፊት እንደ አሴር አይገኝላትም ብያችኋለሁ። ገብቷችኋል። አሴርን ስትፈልገው በማንኛውም ታይም በምንም አይነት ሁኔታ ውስጥ ይሄድና ያገኛታል አይደለም። እዝራ ደግሞ እንደዛ አይደለም ብዬ ተናግሬያለሁ። ገና ብዙ ነገር እናያለን። ገና ጉዱ ብዙ ነው፣ ሰፊ ነው። ድንብላልና ተምቹ ቀጥለዋል። ነገር ግን ተደርሶባቸዋል። ምንም ይፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት ናችሁ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እኔ የምለው ማለት ነው ሀና ምን ሆና ነው? እሱ ብቻ ነው ያልገባኝ። ይሄንን አስረዱ ወገን፣ አስረዱ። ቃል የገባሁት ቃል እንዴ ምን እና ቃል ስለገባሽ አብረሽ ገደል መግባት አለብሽ እንዴ? እናቴ ተይ እንጂ። ቃል የሚገባው እኮ መልካም ለሆነ ነገር ነው። መልካም መስሎሽ አይተሽ ቃል ገብተሻል፣ ላትታዩ ቃል ገብተሻል። ያ ሰውዬ ግን ወደ ገደል የሚከተሽ ከሆነ ለቃልሽ ብለሽ ገደል መግባት አለብሽ እንዴ? ለቃልሽ ብለሽ እኮ ከፎቅ ራስሽን እንደመጣል ማለት እኮ ነው። እንዴ ምን ነው ሰዎች እንደ አዳቴ ነቃበይ። ዞሮ ያው ያ ሴር ነች ይታወቃል። ግን እኛን ለማስቦካት ነው። ዝም ብላችሁ አታስቦኩን። በቃ እኛ ገብቶናል። ዝም ብሎ ፍቅራቸውን ቢቀጥሉ በቃ ለኛ በቂ ነው። ይሄ የባዩሽና የሜሉን ጦርነት በይፋ እንትን በሉት እንጂ እሱን እኔ በቃ እነሱ በፍቅር ይቀጥሉ። ተው የምሬን እኮ የተጀመረው ጦርነትም ኃይለኛ ጦርነት ነው። ባዩሽ ከሞተች እርግጠኛ ሆኜ የምነግራችሁ ሜላት ትታሰራለች። ሜላት እንደዚህ እንዳደረገች ሁሉም ያስባሉ። ስለዚህ እየሆነ ያለው ነገር በጣም የሚያሰጋ አይነት ነገር ነው እና ትንሽ አስቸጋሪ አይነት ድራማ እየሆነ ነው። ይህ ድራማ ዝም ብላችሁ ስታዩት ወደ ማለቁ ነው ወይስ ደግሞ ገና እየጀመረ ነው? እንዴት ነው ነገሩ? እኔ ዝም ብዬ ሳስበው በቃ ይህ ድራማ የሆነ ገብቷችኋል። ሌላ ታሪክ እየፈጠረ እየመጣ ስለሆነ አሁንም ገና ሌላ ታሪክ እንዳለ ነው የሚሰማኝ። ባዩሽ ከሞተች ሽማግሌው ላይ መድረስ አይችሉም። ሽማግሌው የነ ሜላትን ድርጅት ሜላትን ማጥፋት ነው የሚፈልገው። ስለዚህ ባዩሽን አጠፋት ማለት ደግሞ አንደኛ ሜላት ትጠረጠራለች። መጠርጠር ብቻ ሳይሆን ብዙ ነገሮች ወደ እሷ ነው የሚዞረው። ምክንያቱም ከእሷ ጋር ጥሩ ላይ እንዳልሆኑ ይታወቃል። እሱ ብቻ ሳይሆን ደግሞ ሜላት በዚህ ነገር ወደ እንትን ስትገባ ሰውየው ይሳካለታል ማለት ነው። ስለዚህ የሆነ በቃ ግራ የተጋባ ነገር አለ። ገና ብዙ ነገር እንዳለ ነው የሚሰማኝ። ገና የሆነ የሚያሳዝኑ አይነት ነገሮችም እንዳሉ ነው የሚሰማኝ። ከዛ ውጭ ተምቹ ስልክ በማንሳቱ ደስ ብሎኛል። ለአሴር ደግሞ ቢያነሳለት የበለጠ ደስ ይለኝ ነበረ። ተምቹ ግን ወዮል አሴር ያገኘለት ይረግጣል እንዴ ሼ ነው በቃ አንተ እዛ ድንብላልን አገኘ ተመቸ ይነቃብን እንጂ እኔ እኮ ደስ የሚለኝ ምን እንደሆነ ታውቃላችሁ?
እቺን ጊዜ የእኛም ማሳለፋናታል። ልክ ገንዘብ ስትይዙ የሚታያችሁ እዛ ነው። በቃ ገብቷችኋል? ሪላክስ ማድረግ ራሳችሁ። ተምቹ ገንዘብ ሲላክለት ማታ ጓደኞቹን ይዞ ከብረቻቻ አለ። ጠዋት የተገኘ ሜዳ ላይ ለማደሪያችን እንኳን አናስብም አንዳንዶቻችን። እስኪ ይሄን ላይፍ ያሳለፈ ሰው አለ ጋይስ? ገብቷችኋል አይደለ? በቃ የሆነ ገንዘብ በዚህም በዛም ተፍተፍ ብላችሁ ታገኛላችሁ። የመጣበት መንገድ በጣም ከባድ ሊሆን ይችላል። ለፍታችሁ ሊሆን ይችላል ያመጣችሁት እና እንደዚህ በቀላል ላይሆን ይችላል ገንዘቡ የመጣው። ነገር ግን ነገ ስለምትበሉት አታስቡ። የላችሁ እኮ ነገ ምንም የምትበሉበት የላችሁ፣ አልጋ የላችሁ ምናምን እና እንደነዚህ አይነት ቻሌንጆች ከባድ ናቸው። እስኪ ያሳለፋችሁ ወዬ በሉኝ ኮሜንት ላይ። አንድ ጥያቄ ልጠይቃችሁ፣ ባዩሽ ትሞታለች ወይስ አትሞትም? ምን ታስባላችሁ? እኔ ባዩሽ የምትሞት አይመስለኝም። ገብቷችኋል አይደለ? በዚህ ሁኔታ ውስጥ የምትሞት አይመስለኝም። ከሞተች ግን ባዩሽ በጣም የሚያስጠላ ነገር ነው የሚሆነው። ምክንያቱም ድጋሜ ሌላ ታሪክ እየተፈጠረ ነው የሚሄደው ብዬ ነው የማስበው። ሜላት ትታሰራለች፣ ቤተሰቡ ላይ የማይሆን ነገር እየሆነ ሄዳር ምናምን። ስለዚህ ባዩሽ እንደዚህ በቀላሉ ትሞታለች ብዬ አላስብም። ምናልባት ባዩሽን ከመሞቷ በፊት ወይም ደግሞ ሊገሏት ቀን ተቆርጦ የዛን ቀን በፖሊሶች እጅ ትገባ ይሆናል። ማተገኝታ እርግብ ተገኝታ ማለት ነው። ስለዚህ በዛ መልኩ ታመልጣለች እንጂ ባዩሽ ትሞታለች የሚል እኔ ሀሳብ ፍጹሙ የለኝም። የእናንተን ሀሳብ ግን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሜሉ ግን በጣም ተመቸችኝ። በቃ ተመቸችኝ። አጫወተቻት አንዴዚህ እያለች ወይ ሜላት እንደዚህ አይነት ሰው ነሽ፣ እንደዚህ ከባድ ነሽ። አይ ግን ያው እንትን ብታረግ አሪፍ ነበር። እሷም ሰፋ ብታረጉ ገብቷችኋል አይደለ? የሆነ ሰፋ ያለ ሰው ወጠምሻ ምናምን ላክ እያደረገች ምናምን ብትከታተል አሪፍ ነበረ። ይሄ ዝም ብሎ መንገድ ላይ ማስፈራራቱ እንዳለ ሆኖ ከጀርባ ከእሷ ውጭ የሚከታተሉ ሰዎች ብታረግ አሪፍ ነበረ። ገብቷችኋል? ፊት ለፊት መታ ሜላት ባዩሽን አስፈራረች አይደለ? በቃ ስለዚህ እኔን ራሷ ነች የምትከታተለኝ ብላ ታስባለች ባዩሽ። በጀርባ ደግሞ ሌሎች ሰዎች እንዲከታተሏት ብታደርግና ሰውየው ጋር መድረስ ብትችል በጣም አሪፍ ነበረ። በጣም ያምር ነበረ። ይህኛውን ነገር አላሰበችም። ሜሉ ግን በጣም ተንቀልቅላለች። ማጅራትሽ እንዳይሉሽ በኋላ ተረጋጊ። እውነቴን ነው የምልሽ ተረጋጊ። እንዴ ረጋ ሜሉዬ። የሚሻለው መረጋጋት ነው። አለመረጋጋት ብዙ ነገር ነው የሚያሳጣው። አዎ የምሬ ነው። ይገባኛል ስለደረሰብኝና ተረጋጊ ባይ ነኝ። እስኪ ስለ እዝራ እናውራ። እዝራ ምን አይነት ሰው ነው ጋይስ? ምን አይነት ባህሪ ነው ያለው እዝራ? እኔ ያው ከዚህ በፊት ተናግሬያለሁ ስለ እዝራ በደንብ ነው የነገርኳቸው። እዝራ ዝም ብሎ አይነት ሰው ነው ማለት ለጊዜው ነው ሀይ የሚለው ለአሁኑ ነው ብያቸዋለሁ። ገብቷችኋል? ለጊዜው ነው። አሁን እዝራ እንደው ስታስቡት ማለት ነው አይደለም እንትን ማድረግ እንደዚህ ማድረግ ማለት ነው የሆነ በቃ ረጅም ዓመት ቆይቶ እንኳን አብሮ ማለት ምናልባት ከተጋቡ በኋላ እንኳን ሊስማ ሲል የሚያፍር አይመስልም ጋይስ። ፊቱ ምናምን ስታት ሄዶ ጥብቅ ኧረ ሊበላ ሼ ነው የምር እዝራ ሼ ነው እንዴ? ተው እንጂ ሀና ደግሞ ምን ሼ ነው? ኧረ ተይ እንደዚህ አይነቱንማ ፈርጥጥ ብለሽ መሮጥ ነው። መቼም ያው ይታረቃሉ ብዬ ነው የማስበው። ይቅርታ ምናምን ስሜታዊ ሆኜ ነው ምናምን ብሎ አሽቃብቶ ያው አሽቃበተ ብቻ በፈለጋችሁ በሉት። እኔ አላቅም፣ አማርኛ ችግር አለብኝ። በዛ መልኩ ይታረቃሉ የሚል ሀሳብ ነው ያለኝ። አሴር አልነበረም፣ ኖላዊ አልነበረም፣ የት ናችሁ? ሰላምዬ አልነበረችም፣ አቶ መስፍኔም አልነበረም። የት ናችሁ? እስኪ አንድ ጥያቄ ልጠይቃችሁ። ምን ሊፈጠር ይችላል? ተምቹ አሁን ተገኝቷል አይደለ? የት እንዳለ ምናሴ ሁሉ ነገር አይቷል። ምን ሊያደርጉት ይችላሉ? ተምቹ ሊያሳስሩት ይችላሉ ወይስ ምን? ምናሴ ሄዶ ለቤት ይናገራል ወይስ ደግሞ ቀጥታ ፖሊስ አምጥቶ ያሳስረዋል? ምንድን ነው የምትሉት እናንተ? እኔ እንደሚመስለኝ የቤት ሄዶ ሁሉን ነገር ይናገራል ብዬ ነው የማስበው ለእናቱ። እናቱ ደግሞ ያለውን እውነታ ትነግራለች ብዬ ነው የማስበው ለምናሴ። ስለዚህ ከዛ ቦታ ያነሱታል ብዬ ነው የማስበው። እሱ ሄዶ ይመክሩትና በቃ እንደዚህ ምናምን ብለው ብቻ የሆነ ነገር ትሪት ያደርጉታል ብዬ ነው የማስበው በአጭሩ እንጂ ለፖሊስ አሳልፎ ይሰጡታል የሚል ሀሳብ የለኝም። ምናልባት ምናሴ ተንቀልቅሎ ሄዶ ፖሊስ ካላመጣ በስተቀር ማለት ነው። እና እንደዛ ደግሞ የሚያደርግ አይነት ልጅ አይመስለኝም። ገብቷቸዋል አይደለም? መጀመሪያ ቤተሰብ ነው የሚያማክረው። ከዛ ደግሞ ራሷንም ስትመለስ ቤት ይጠይቃታል። ለምንድን ነው እንደዚህ የምታደርጊው? እንዴት ነው ምናምን ብሎ እውነታውን ለማወቅ ይሞክራል። ከዛ በኋላ ነው ወደ ፖሊስ የሚሄደው ብዬ ነው የማስበው እንጂ በአንድ ይወስናል የሚል ሀሳብም ሆነ እቅድም ሆነ ህልምም ሆነ ምንም የለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዚህ የተለየ ትናንትናው ክፍል
አለ ብዬ አላስብም። ካለ እናንተ ጨምሩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የወንድ አልጫ የወንድ ሸንታ ማሉ ሄዷን ተንበረከከ በኋላ እንደው የሚደበልቃት አይመስልም ጋይስ። ያንን የሚያክል ኮብልስቶን አይደለም ምን ነበረ ጋይስ፣ ብሎኬት ይዞ ሲሄድ አናቷ ላይ የሚጭን እኮ ነው የሚመስለው ጋይስ። እንደው ሸወዳችሁ። ይሁንላችሁ። ግን በትናንትናው ክፍል ጥሩ ነገር አይተናል አይደለ? በተለይ ደግሞ ሀናና አሴር መሀል የተፈጠረው ነገር አሪፍ ነገር የሆነ አለ አይደለ ጋይስ? አለ አይደለ? የሆነ ጠጋ የሚል አይነት ነገር አይተናል። እስኪ ለማንኛውም እንመጣበታለን። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እንደተጠበቀው አይነት ክፍል አልነበረም። የሆነ ለማጓጓት ብቻ የተፈጠረ አይነት ክፍል ነው አይደለ ጋይስ? እንደገና አንድ ተብሎ ወደኋላ ማለት ነው። ወይዘሮ ሜላት እንደገና ብላ ስራ ጀምራለች። ማንም መከታተል ባዩሽ እና ትላንት የነበረው ክፍል ባጭሩ ይሄ ድራማው ገና እንደጀመረ አስቡት። ወይም ደግሞ የተጀመረ የሆነ ነገር እንዳለ እያሰባችሁበት ማለት ነው። ይሄ ወደ ማለቁ ወይም ደግሞ ወደሚያጓጓ ወደ ደስ ወደሚለው ፓርት ላይ ሳይሆን ገና ወደኋላ ተመልሶ ሌላ ታሪኮች እየተጠነሰሱ ነው። ጥንስስ ምን እንደሆነ መቼም ይገባቸዋል ብዬ አስባለሁ። ያው የዘመኑ ሴቶች ከሆናችሁ ወይም ደግሞ የዘመኑ ሰዎች ከሆናችሁ ጥንስስ አይገባችሁም። ጥንስስ ምን እንደሆነ አታውቁም። እውነቴን ነው አታውቁም። እውነቴን እኮ ነው የምላችሁ አታውቁም። አቃልባት ብሎ አታውቁም። አይደለም ጥንስስ ሀን እንኳን እኮ አታውቁም። የዘንድሮዎቹ በእንግሊዝኛ ነው የለም እኮ አማርኛ ቀርቷል እኮ አሁን እኮ ቀርቷል ጋይስ። ትምህርት ቤት የለም እኮ አሁን ቀርቷል። ከኬጂ ጀምሮ እንግሊዝኛ ነው የለም። ስለዚህ ሀ ወዴት እንደሆነች አታውቁም። በን ሀ እያላችሁ ነው ያላችሁት እናንተ። ኧረ ቀልድ ነው። ለማንኛውም አንዳንድ ሴቶች በተለይ ሴቶች ሙያ ላይ የሉም። የዘንድሮ ሴቶች ምንም አያውቁም፣ ሙያ አያውቁም። የምሬን ነው የምላችሁ ምንም አይችሉም። እና ለዛ ነው ምናልባት ካላወቃችሁ ብዬ ነው። ያው የድሮ ስለሆንኩ አውቃለሁ። የጥንት የጠዋቱን እንጂ የ90ዎቹ ነኝ። ጥንስሱ ቀጥሏል። በቃ የሆነ አዲስ ታሪክ ወይም ደግሞ አዲስ ሰርክል እየሰሩ ነው። በቃ በባዩሽ እና በእንትን ዙሪያ አዲስ የሆነ ነገር እያደረጉ ነው። አዲስ ፍለጋ ማግኘት፣ ማጣት፣ መረጃ መሰብሰብ ምናምን ወደዛ ገለመን እያሉ ነው። ከዚህ በፊት እንደነገርኳችሁ ድራማውን ለማስፈዘም የማይደረገው ጥረት የለም፣ የማይደረግ ነገር የለም። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እላለሁ ብዙ ጊዜ። እስካሁን ስል መጥቻለሁ። ከዚህ በኋላ እያንዛዛችሁት እንዳታስጠሉን እንጂ እንዳትቀይሩት። መሀል ላይ ወይም ደግሞ መጨረሻ ላይ ደርሳችሁ እንዳትቀይሩት። ችግር አለባችሁ እኮ ሐረግም እንዴት እንዳለቀ ትዝ ይላችኋል አይደለ ሰዎች? አሁንም እዚህ ጋር ያ ነገር እንዳይፈጠር ሐረግም ትዝ ይላችሁ እንደሆነ ይሄ የማለቅ አይነት ነገር ላይ አልነበረም፣ ወይም ደግሞ የሚያልቅበት ኮንዲሽን ላይ አልነበረም። ብዙ ሰው ተጨምሮ ብዙ ታሪክ ከፊት እያለ በአንዴ ድፍን አደረጉት እኮ ጋይስ። ድፍን ማለት ነው ድፍን በአንድ ክፍል ነው ያለቀው። እዛ ያለው ምን እንደተፈጠረ አላየንም። እዚህ ያለው ምን እንዳለቀ እንዴት እንደሆነ እነ ዲያራ ምን እንደሆኑ አላየንም። ምንም ያየነው ነገር የለም። ገብቷችኋል? እንደዛ አይነት ነገር አሁንም እንዳይፈጠር ሰው ጋር መሰላቸት ምናምን ሲመጣ እንደዚህ አይነት ነገሮች ይመጣሉ በስተመጨረሻ እና እንደዛ እንዳይሆን ሰጋለሁ እኔ።